እንዴት ናችሁ? ስለዚህኛው ሪሲቨር ዛሬ እስቲ እያየን ሜንቦርድ ላይ ችግር አለበት። ሜንቦርዱ አይቀበልም። ሞስት ፕሮባብሊ ሾርት ነው ብለን ነው የምናስበው። ሾርት እየፈለግን ነው። ስለዚህ እስቲ ሪሲቨር ላይ ብዙ ጊዜ ምን ያጋጥመናል? ሪሲቨር ገና እንደመጣ ኦልሞስት 50% የሚሆነው ካፓሲተር አብጦ ነው የሚመጣው። ካፓሲተር ካበጠ በኋላ ስንቀይር አንዳንድ ጊዜ እንደዚህ ሜንቦርድ ላይ ችግር ያጋጥመናል። ብዙ ጊዜ ግን ካፓሲተሩን ስለቀየርን ብቻ ይሰራል አይደል? አንዳንድ ጊዜ ደግሞ ምን ይገጥመናል? ሲግናል አልስብም ይላል። ሲግናል አይቀበልም። ሲግናል ገመዱ ላይ እና ሳህኑ ላይ ያለ ግን ሲግናል አይቀበልም። እነሱ ጋር ምን እናደርጋለን? እዛ ጋር መጨረሻ ላይ ያሉት ወደ ሲግናሉ አካባቢ ላይ ያሉ ዳዮዶች አሉ። እነሱ ትክክል አውትፑት አላቸው የሚለውን እና ኢንፑት አላቸው የሚለውን ቮልቴጅ በአግባቡ ቴስት ማድረግ አለብን ማለት ነው። እችኛዋ 5 እግር አይሲዋ ነች ሾርት ያደረገችው። ስለዚህ 5 እግር አይሲዋን ይቀይርለታለሁ ማለት ነው። እና ሪሲቨር ላይ ሁሌ ካፓሲተር ስለቀየርን ብቻ ይሰራል ማለት አይደለም። መጀመሪያ ካፓሲተሩን ሳንቀይር ሜንቦርዱ ይሰራል ወይስ አይሰራም የሚለውን ቼክ ማድረግ አለብን ማለት ነው። ምክንያቱም ሜንቦርድ ካልሰራ ለከስተመር ዋጋ መጨመራችን አይቀርም። ስለዚህ ቀድመን መናገሩ የተሻለ ይሆናል ማለት ነው። ከዛ ቀጥሎ ብዙ ጊዜ የሚያጋጥም ችግር ሪሲቨር ላይ ምንድነው? ኤሲ ኢንፑት ካለፍን በኋላ ፕራይመሪ ሳይድ ላይ ያለው ስዊቺንግ እና ፊድባክ ሰርኪዩት አብራ የምትሰራ አይሲ አለች። ያቺ አይሲ ብዙ ጊዜ ትበላሻለች። ስትበላሽ ግን ሾርት ሆኖ አይደለም። ሾርት ሆናም ትበላሻለች፣ ያለ ሾርትም ትበላሻለች። ስለዚህ እሷን በተመሳሳይ ቁጥር ቀይረን ቼክ ማድረግ አንርሳ። ሪሲቨሩ ቼክ አድርገ ነው ሁሉ ነገር ንጹህ ከሆነብንና ግን አውትፑት ከሌለው እሷ አይሲ ተጠያቂ ነች ማለት ነው። እሷን አይሲ እንቀይራለን ማለት ነው። እዚህ ጋር ደግሞ ጂፓዝ እንደምታዩት ፈንድቶ መጥቷል። እሱ ፈንድቶ የመጣሁትን ሁለቱንም አይሲዎች እንቀይርና እስቲ እንመልከት። ደግሞ ጂፓዝ ብዙ ጊዜ የሚበላሸው 5 እግር አይሲው እና የአምፕሊፋየር አይሲው ሁሉ ጊዜ ይቃጠላሉ ማለት ነው። ጸጥ ሲል አምፕሊፋየር አይሲው ነው። ከዛ ውጪ ብሉቱዝ ኮኔክት አላረግ ምናምን ካላችሁ ትልቁን አይሲ ትቀይራላችሁ ማለት ነው። ቼክ እናድርገው እስቲ እንሞክረው። ባትሪ ሰክተንለት ካቀዘቀዝን በኋላ ነው የምንሞክረው። እንደዚህ አይነት ነገሮች የሚገጥሙት ብዙ ጊዜ በተለያየ ምክንያቶች ነው እና እነሱም ጂፓዞቹም ያው የማይችሉ ስለሆኑ ነው። አመሰግናለሁ።